አንቺ ዞር በልልኝ በእናትህ። እኔ ምንሽ ፈታ በይ ለቀቅበኝ እንጂ ለማይሰው እኮ የሆነ ቤተሰብ የምታስተዳድሪ ትልቅ ኃላፊነት ያለበት ሰው እኮ ነው የምትመስለው። ሁሉም ነገር ለሰው ይነገራል እንዴ? እኔ የራሴ ስንት ጣጣ ይኖርብኛል። አንተ ምን ታውቃለህ? አንቺ ያ ቁጭ ብለሽ እንዴት እንደምትዘርፊ በኋላ ኪስ ልግባ በጎን ኪስ በፊት ይሻለኛል እያልሽ ከማሰብ ውጭ ሌላ ምን የምታስቢው ነገር አለ? እኔ ሌባ አይደለሁም። አይደለ? በጣም አንቺማ ሌባ አይደለሽም። ሌባውማ እኔ ነኝ። እኔ እኮ ነኝ አሁን ታስሬ በቅርብ የተፈታሁት። ሂጂ በእናትሽ ለማያውቅሽ ታጠኝ ሌባ። ዝም በል አልልም። ቆይ አንቺ እንደው ሴት አይደለሽ? እንደው ምንድነው እንደዚህ በሴት እንደዚህ መሆን ግን ጥሩ ነው? ሴት ሆነሽ መስረቅ ግን አሪፍ። አፍህን ዝጋ። ዝም በል ዳይመንድ። እኔ ሌባ አይደለሁም። ምን የምትሰሪውን ስራ ስለነገርኩሽ ነው እንደዚህ የምትንጨረጨሪው? ይልህ ታስሬ ነበረ ታርሜ ወጥቻለሁ ማለት ነው። አሁን ወንጀለኛ ነኝ ማለት አይደለም። እሺ በእናትሽ ጥፋትሽን ለመሸፈን አትፍጨርጨሪ። ስትሰሪ ያላፈርሽበት አሁን ምን እዚህ ያስጮሻል? ልቀቂኝውን በእናትሽ ልቀቂኝ። ሲጀመር አንተ ስለኔ ምን ያገባሃል? በቃ ከህይወቴ ወጣ፣ አትከታተለኝ በቃ። እንደሆነ ታስቂኛለች እኮ ጭራሽ ተከታታይሽ እኔ ሆንኩም አንቺን የምከተልሽ አይታይሽም እንዴ? ተከትለሽኝ እኮ እና አቤ ቤት ድረስ የመጣሽው አንቺ ነሽ። አሁን በእናትሽ ልቀቂ፣ ደሜን አታፊው። ይኸውልሽ በጠረባ ብዬ 7ኛ ሰማይ ሳልክሽ ልቀቂ። እቺ ዞን አቋም ማነው ዞን? አንቺ ምን ልታመጪ? በቃ አፍህን ዝጋ። አብሬክ ስለበላው የሌለ ታወራለህ እንዴ? አንተ ጥርስም ፊትም ሲሰጥ እንዴት አባ ነው የምትሆነው? በእናትህ ይልክ እኔ እናንተ ከዚህ በኋላ ምናችንም አይገናኝም። እሺ ሴት ነሽ አትበለኝ። ሴትነቴን ደግሞ አንተ አትነግረኝም። ቀሽም እኔ የምለው ቆይ ግን ስድብ እንደዚህ በነፍስ ወከፍ እንደዚህ ለግልሽ ይታደላል ይሰጥሻል ማለት ነው እንዴ? አፍለቀቅ በጣም እያጥረገረግሽኝ እኮ ነው። ይታወቅሻል ግን ኩኩ ሰው ሲደብረው አቅሽ እኔ ሙዴ የሌለ ተጦልቧል። በቃ ዝም ብለህ ትጋተተኛለህ እንዴ? በእናትህ ለሚ አረጋጂ ተረጋጊ። ቆይ ምን ሆነሻል? አዴ ተይም በቃ ሄጂ ሁሉንም ነገር ስለ እናቴም ቢሆን ጠይቃታል። ምን ብለሽ ነው የምትጠይቂያት? ደህና በገዛ እጇ ከህይወትሽ የወጣችሁ ልታስታውሻት ነው? ሲጀመር የምትነግርሽ እውነት ቢኖር ኖሮ እስከዛሬ ተናግርሽ ነበር። አላቅም አዴ አላቅም። የት መሄድ እንዳለብኝ ምንም አውቀው ነገር የለም። ወይ ገጀሯ ጋር ፖሊስ ጠበል። እዛ ምን ትሰሪያለሽ? እዛ መሄድ እኮ አይጠበቅብሽም። እሺ ሌላ ምን አማራጭ አለ? ለሊ ምን ነው ባቡሬ ምን ነው ስልክህን ብታነሳው? አላየሁትም ነበር አዴ ትንሽ ስራ ነበረብኝ። የተፈጠረ ነገር አለ እንዴ? እንዴት? ለምን አልነገርከኝም? ለምን? ምን? ገጀራ ወንድሜ እንደሆነ። እሱን ደግሞ ማን ነገረሽ? ገጀራው ከፖሊሶች አምልጦ መጥቶ ነበር እና ወንድምሽ ነኝ አለኝ። እና ምንሽ? እንዳምኑ የሚያደርገኝ በጣም ብዙ ነገሮች ነው ያስታወስኩት። ለሊ እኔ አላመንኩት። ላንቺ ደግሞ ያልነገርኩት እንዳትወዛገቢና እንዳትረበሽ ብዬ። እውነቱን ማወቅ አለብኝ ቤኪ። ተይ ለሊ እንደዚህማ ተስፋ አታድርጊ። ገጀራ አንቺ ወንድም አይመስለኝም። እሱም እህትነትሽን ፈልጎት አይመስለኝም። ያው ንብረትሽን ለማግኘት የፈጠረው ድራማ። አይ አይመስለኝም ቤኪ፣ እንደዛ አይመስለኝም። እና እንዴት ነው ለሊ? እናትና አባቴ እኔ ልጅ እያለሁ የቤታችን የአትክልት ኮትኳች ስም እያነሱ በተደጋጋሚ ይጣሉ ነበር። አክስቴም ከአባቴ ጋር ሁልጊዜ ትጣላ ነበር። እሷም ይሁን የምታውቀው ነገር አለ። ይህን ያህል ርቀት ሄደሽ ማጣራት አይጠበቅብሽም። ገጀራ ወንድምሽ ሆነም አልሆነም በቃ ታስሯል። ግን እኔ ስለ ታላቅ ወንድም ሳስብ ምን እንደሚሰማኝ አንተ ሊገባ አይችልም ቤኪ። ገጀራ ወንድሜ እንደሆነ ሳስብ ልቤን በጣም ደስ ይለዋል። የሆነ እማላውቀው ስሜት እየተሰማኝ ነው። ገባኝ ለሊ። አንቺ ግን ተረጋጊ። እኔ ማጣራት ያለብኝ ነገር አጣራለሁ። እንደዚህ እንድትረበሽብኝ አልፈልግም። እርግጠኛ ነህ? ልመን ቤኪ? አዎ ለሊ እመኝ። እኔ እጅ ገጀራውን አወራለሁ። አክስትሽንም ማውራት ካለብኝ ደግሞ አወራለሁ። እኔ እንደሚመስለኝ ግን ሁለቱም ይህን ድራማ የፈጠሩት ያንቺን ንብረት ለማግኘት ፈልገው ነው። ለሊ ይሄ ነገር ቢሆንም ባይሆንም ራስሽን አሳምኝ። እሺ ቤኪ። ዳን በቃ እሺ እሄዳለሁ፣ ግን ስልክ እንደምታነሽ ቃል ግቢልኛል። አላነሳ ደግሞ ጀመረሽ የደርቅናሽ። ውይ ትንሽ አታፍርም? አንተ እኮ እኔን አግተህ ገንዘብ ለመቀበል የሞከርክ ሰው ነህ። እና ቢሆንስ ያንቺን ስራ ላስታውስሽ እንዴ? ህይወቴን የሚቀይርልኝ ፋይል እኮ ነው አውጥተሽ የሰጠሽው። እኔ አይደለሁም የሰጠኋት። ሮማን ናት። ሂድና እሷን ጠይቃት። አቤት አቤት። አንተም ማን ጠራህ? አሁን ሮማን ስትሰማው ልበል? አይ አልሰማህም። አሹ ሰምቻለሁ እንጂ። ኡፍ አሹ ጭራሽ ኡፍ። ይኸውልሽ እኔ ራሱ እዚህ ቆሜ የእናንተን ንትርክ ስሰማ ኡፍ አላልኩም። በያው ነይ ግቢ። ቆይ እንጂ አንተ ደግሞ አይ በቃ የተሰጣችሁ ሰዓት አብቅቷል። ነይ ግቢ። አቦ አታካብድ። አንተ ደግሞ ምንድን ነው ዛሬ መሰባበር ፈልጋል ምስል። ይኸውልህ እሷ ፊት ሰባብሬ ሳለቅ አሹዬ ስለሰጠኝ ዕድል አመሰግናለሁ፣ ሁለተኛ አይለመደኝም ብለህ ከዚህ ጥፋ። አረ
ለምን አልሰግድልህ? በእናትህ ልስገድልህ። ራሱ ቀብራራው የሚይ ልጅ በላገሩ እንዲህ ተናንቀናል። ጠብቀን ሄዷል። በቃ እሽታው ታውን በኋላ ጉዳይሽን እዛው ውጭ ይቀጥል እንጂ እዚህ በር ላይ አታምጪ። ይኸውልሽ እስካሁን ራሱ ዝም ያልኩሽ የተያዘ ሰው ያውቀዋል፣ ህመሙ በደንብ ይገባኛል ብዬ ነው። ይሄ ምን ህመም ነው? ያው እዚህ ድረስ እያክለፈለፈ የሚያመጣውን ነዋ። እሱም በደንብ ስለማውቀው ነው ዝም ያልኩሽ። ቢያውን ዝለቂ ረቤት በመቁረቢያ እድሜ ከዚህ ችጋሚ አሳደግም ለልዬ ተያይሽ አይደል? ባቡሬ ኩላችን ነው ምንም ነገር ያልነገርሽ። አዎ፣ ግን ደግሞ እኔም እውነቱን ማወቅ አለብኝ። አደይ ወይ ማዘራው ጋር እንሂድ። አይደል? እኔ ወደ ቤት ብገባ ይሻላል። በዛ ላይ ደግሞ እሺ በቃ ችግር የለውም ይገባኛል። አንቺ ወደ ቤት ግቢ፣ እኔም ወደ ማዘራው ጋር ሄዳለሁ። እሺ አደይ አሹን የምትወዱና የሳቃችን ምንጭ ነው የምትሉ ይህንን ቪዲዮ ላይክ በማድረግ አብሮነታችሁን ልታሳዩን ትችላላችሁ። ሰላም ቤተሰብ እንደምን ከረማችሁልን? አሹ ዳንኤል መጥቶ ፍቅርን ማግኘት ፈልጋለሁ ብሎ በለመነው ወቅት የሚያደርገው ሁሉ የሚያስቅ ሆኖ አግኝተነዋል። እሺ ልተባበርህ፣ ምክንያቱም እኔም በዚሁ ነገር ውስጥ ያለፍኩ ሰው ነኝ፣ እረዳሃለሁ ብሎ ፍቅርን እንደጠራለት አይተናል። ነገር ግን ዳንኤል ወደ ቤት ሊገባ ሲል አንገቱን ይዞ ጎትቶ ሲያወጣውና ደፋር አልፈ ልትገባ ትፈልጋለህ እያለ ሲለው እያየን ነው። አሹ በሚያስቅ መልኩም ቢሆን ስራውን በአግባቡ እንደሚሰራና ፍቅርን ውልፍት እንዳላረጋት አይተናል። አሹን እንወደዋለን፣ እናከብረዋለን ማለት እንፈልጋለን። እንዲሁም ደግሞ ዳይመንድና ኮኪ በጣም የተፈላለጉና የተቀራረቡ ይመስላሉ። ነገር ግን ኮኪ አሁን ማምለጡን የፈለገች ትመስላለች። ልሂድ ብላ ስትሄድ አይተናል። እውነት ጨክና ትሄዳለች ወይስ ትመለሳለች? ዳይመንድና ኮኪስ ፍቅር ቢጀምሩ ደስተኞች ነን አትሎ? እንዲሁም ደግሞ ከእስር ቤት ያመለጠውና በፖሊስ እየተፈለገ ያለው ገጀራው ለለሊ ወንድሟ እንደሆነ ነግሯታል። ታዲያ ለሊ ቤተሰብ አለኝ ወንድም አገኘው ብላ በጣም ደስተኛ ስትሆንና ስለ ንብረቷ ምንም ሳትጨነቅ አይተናታል። እንደ ሊሊ አይነት ሰው ያብዛልን እንላለን። ለሊ ወንድምነቱን ነው የምትፈልገው እንጂ ምንም አይነት ጥቅም የሚለው ሀሳብ ጋር አይምሮዋ አልሄደም። እንደውም ባቡሬ ሲመክራት ነበረ። ጥቅሙን ፈልጎ ነው ንብረት ሊካፈልሽ ነው እንጂ ስላላመንኩበት ነው ያልነገርኩሽ ቢላትም እሷ ወደ ጥቅሙ አይምሮዋ አልሄደም። ወንድም ስላገኘች ደስተኛ ትመስላለች። ታዲያ ገጀራው የእውነት የለሊ ወንድም ነው ወይስ ደግሞ በአክስትየው ተመክሮ የመጣ ተንኮለኛ ነው? እስቲ ሀሳብ አስተያየታችሁን ኮመንት ላይ እንወያይበት። እንዲሁም በጉጉት ስንጠብቀው የነበረው የአደይና የዴቭ ሰርግ እስካሁን አልተሳካም። እረ እንደውም አሁን ዴቭ ይደፍርና ለእናቱ አገባታለሁ ብሎ በተናገረ ጊዜ ራሷን ስታ ሆስፒታል ስገባ ይደነግጥና ደግሞ አይ ለአደይ ሄጄ እውነቱን ልንገራት ብሎ ደግሞ ተስፋ ሲቆርጥ እያየነው ነው። የፍቅር እናት ስታጽናናውና ለምንድነው እንደዚህ የምትሆነው ተረጋጋና አስብ እያለችው ነው። ታዲያ አደይም በዚህ ጉዳይ ላይ አልተረዳችውም። ዴቭ ያለበት ነገር ትንሽ ከባድ ነው። በዚህ እናቱን በዚህ አደይን የቱን መርጦ የቱን ይተወዋል? ዴቭን አደይ ልትረዳው ይገባል የምትሉ ሀሳብ አስተያየታችሁን ኮመንት ላይ ልትገልጹልን ትችላላችሁ። አይ ደግሞ አደይ ይበቃታል፣ ከዚህ በላይ ልትታገሰው አይገባም፣ አጠገቧ የሚያፈቅራትና የሚፈልጋት ሰው ስላለ ወደ ዶክተሩ መሄድ አለባት የምትሉም ሀሳብ አስተያየታችሁን ኮመንት ላይ ልትገልጹልን ትችላላችሁ። እንዲሁም ዶክተሩ አሁንም ቢሆን ከአደይ ጎን ያለ ሰውና የሚያጽናናት የሚያበረታታትና የሚረዳት ሰው ሆኖ እንዳለ ብናየውም ዴቭ ግን በዚህ ጉዳይ በጣም ቅር መሰኘቱንና ከእሱ አጠገብ ዞር በል ብሎ ሲናገረው እያየን ነው። ታዲያ ዶክተሩ በቀላሉ በአደይ ተስፋ የሚቆርጥ አይነት ሆኖ አላገኘ ነው። እንደውም በነገሮቿ መካከልና ስታዝን ስትደሰት ሁሉ አብሯት እንዳለ እያየን ነው። ለዚህ ነው ሩታን መረዳት ያቃተው። ሩታ ትመላለሳለች፣ ነገር ግን ሊረዳትም ሆና የምታረገውን ነገር ልብ ብሎ ሊያይ የፈለገ አይመስልም። ምን እየሆነች ነው እያለ ግራ ሲጋባ እያየነው ነው። ሩታስ ቢሆን ዝም ብሎ ከመመላለስና ተወው በቃ እያሉ ከመመለስ እውነቱን መናገርና ማረፍ አይሻልም? እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ልትገልጹልን ትችላላችሁ። ይህንን ድራማ አዘጋጅቶ ያቀረበልንን ወግ ቲዩብን ሳናመሰግን አናልፍም።
በመጨረሻም ከውጪ መጣች የተባለችውና ዴቭን አገባለሁ የተባለችው ቤሪ አደይን ተከትላ ስትጠራትና አደይ ዞር ብላ ስታያት ነው መጨረሻውን ያየነው። ታዲያ ቤሪ ምን ልትላት ይሆን አደይ ጋር የመጣችው? እንደለመደችው ዴቭን እኔ ነኝ የማገባው የሚለውን ልታወራ ነው ወይስ ምን አዲስ ነገር አላት? አብረን የምናየው ይሆናል። በሌላ በኩል ደግሞ አደይና ለሊ የተለያዩበት ቦታ ላይ ያየናት ሴት ማን ናት? ቤዛ ከእስር ቤት አምልጣለች እንዴ? ግምታችሁን ኮመንት ላይ ልጽፉልን ትችላላችሁ። በቅርብ የምንለቃቸው ድራማዎች እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ሀሳብና አስተያየታችሁን ኮመንት ላይ የገለጻችሁልን ብርታት ስለምትሆኑን ከልብ እናመሰግናለን።
ነው።